እኔ አላገባውም፣ ግን ለባለትዳሮች አንድ ምክር አለኝ። መግባባት አቃተን፣ ባሌ ሰለቸኝ፣ ሚስቴ ሰለቸችኝ የምትሉ ያንን ትዳር በትናችሁ ሌላ አዲስ ህይወት የምትናፍቁ ይህ ቪዲዮ ለእናንተ ነው። ልጆች ያላችሁ ልጆቻችሁን በትናችሁ አዲስ ህይወት የሚናፍቃችሁ በትዳራችሁ ላይ የምታፈቅሩ በሚስት ላይ የምትማግጥ በባልሽ ላይ የምትማግጪ እስኪ እናንተ ቆም ብላችሁ እየኖራችሁት ያላችሁትን ህይወት በማስተዋል እዩት። እርስ በርስ ተነጋገሩ። በቃ መግባባት አንችልም ሳይሆን መግባባት አልቻልንም ሳይሆን እስኪ እኔ ችግሬ ምንድነው? አንተ ችግር ይሄ ብቻ ከማለት ይልቅ የኔ ችግር ምንድነው ብላችሁ ራሳችሁን መመልከት። ሰዎች ፍቅር ሲኖራቸው እውነተኛ ፍቅር ካላቸው ኢጓቸውን ከሰበሩ ራሳቸውን ለፍቅር አሳልፈው ከሰጡ አንተ ይሄ ችግር አለህብህ ብቻ ሳይሆን ራሳቸውን እስኪ ችግሬ ምንድነው? ይሄን የምወደውን ሰው እንዳላሳዝነው፣ ይሄን የምወደውን ሰው እንዳላጣው በማለት የሚወዱትን ሰው ላለማጣት ራሳቸውን ይፈትሻሉ። ሁለታችሁም ራሳችሁን ፈትሹ። ለምንድነው መግባባት ያቃታችሁ? ልጆች አላችሁ፣ ፍቅር አላችሁ። ከሁሉ የሚበልጥ ደግሞ ፍቅር ካላችሁ መግባባት ትችላላችሁ። ኢጓችሁን ስበሩ። መጥፎ ልማዳችሁ፣ አስተሳሰባችሁ ብዙዎቻችን ትላንትናችን ልክ ስላልሆን በትላንትናችን ማንነት ነው ዛሬ የምንኖረው። ትላንትናችሁን እያፈረሳችሁ በአዲስ ማንነት ገንቡ። እስኪ በቃ በመነጋገር እርስ በርስ በመመካከር አንዱ አንዱን እያረመ አንዱ አንዱን እያደመጠ በቃ በንዴት ሳይሆን እኔ ይሄ ችግር አለብኝ በዚህን ጊዜ እንደዚህ ባስቀይም እንኳን ይሄን እንደዚህ መነጋገር። በነገራችን ላይ እኮ ምንም የማይፈታው ችግር የለም። ተነጋገሩ። ይሄንን አሻሽል ስትል አንተ ግንፍል የምትል ከሆነ አወይ እንግዲህ ነዘነሽኝ፣ እሱ አይሰራም ወንድም። ትዳርን አትበትን።